እናንተ ናችሁ ቁጥር 19 ላይ ማለት ነው። ከዛ ሁለተኛ ቆሮንቶስ ላይ ትገቢያለሽ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ማን ነው ምዕራፍ 6 ማለት ምዕራፍ 6 እንደዚህ ይላል ቁጥር 16 ላይ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን በከመይ እግዚአብሔር እያለ ይቀጥላል። እኛው ራሳችን ነህነ ማለት እኛ ማለት ነው። ነህነ ውእቱ እኛ ነን። ታቦተ እግዚአብሔር ማንን? እኛ ነን። የእግዚአብሔር ታቦት እኛ ነን እያለ እንደሚናገር ስለዚህ ታቦት የሚባል ነገር የለም ማለት ኪዳን ላይ። ታቦት ማን ነው ከተባላችሁ ታቦት የሰው አካል ነው። ታቦት የጽላት ማስቀመጫ ነው። ጽላት የተባለው ደግሞ ምንድን ነው ሲባል ልብ ነው። እሱን ደግሞ ላሳይሽ። ጽላት የሚባለው ልብ ስለመሆኑ ማለት ነው። እንዳደነግጡ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ላውጣላችሁ። ምዕራፍ 3 ላይ ኦርቶዶክስ በጣም እየተሸወደ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 3 ላይ እንደዚህ ይላል፣ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። አሁን ምን ያለ በልብ ጽላት ላይ ነው የተጻፈው አለ። ኤርሚያስ ምዕራፍ 31 ቁጥር 31 ላይ ትንቢት አለ። አዲስ ኪዳን አመጣለሁ ይላል ፈጣሪ። የአዲስ ኪዳን ምንድን ነው ከብሉይ ኪዳን የሚለየው ነገር ምንድን ነው ሲባል ኤርሚያስ 31 ላይ እንደዚህ የሚል ጥቅስ አለ። ትንቢት ኤርሚያስ ምዕራፍ 31 ቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል አለ ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶች ጋር እንደገባሁት ቃል ኪዳን አይደለም አለ። ይሄ ብሉይ ኪዳን ነው አለ። ስለዚህ ከዚያ ወራ በኋላ አዲስ ቃል ኪዳን የሚገባው ያ አዲስ ቃል ኪዳን ምንድን ነው? ሕጌን በልቦናቸው ኖረዋለሁ፣ በልቦናቸው ጽፈዋለሁ አለ። አትስረቅ፣ አታመንዝር ምናምን ተብሎ የተጻፈው ምን ላይ ነበረ? በድንጋይ ጽላት ላይ ነበረ። ያ ግን በአዲስ ኪዳን ላይ የሚኖረው በልብ ጽላት ላይ የሚጻፈዋል። ይህንን ኤርምያስ 31 ላይ የዕብራውያን ጸሐፊ ያመጣና ዕብራውያን ምዕራፍ 8 ላይ ስትመለከቱት እንዲህ ይላል ራሱ ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል እግዚአብሔር ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለዋል። ስለዚህ በአዲስ ኪዳን ላይ ያለው ጽላት የሰው ልብ ነው። ታቦቱ ደግሞ የሰው አካል ነው። ከዚህ ውጭ ታቦትና ጽላት አዲስ ኪዳን ላይ ፈልጋችሁ ካገኛችሁን ይቀጣለሁ። 44 ታቦት ምናምን ነገር 44ቱ ታቦት ምናምን እያሉ የሚመጡት የሚባል ነገር የለም። 44ቱ ታቦት የሚባል ነገር ሰው ራሱ በራሱ ያመጣው ሕግ ነው። ኢትዮጵያ ውስጥ ነው ደግሞ ያለው። ሰምታችኋል? 44ቱ ታቦት ጎንደር ውስጥ ነው 44ቱ ታቦት የሚባሉት ማለት ነው። 44ቱ ታቦት የሚባለው ድሮ 44ቱ ታቦት ሲባል 44 ቅዱሳን ይመስሉኝ ነበር፣ ወይም 44 ታቦታት ያሉት ይመስሉኝ ነበር። ግን 44 ታቦታት የሚባሉ የሚጠሯቸው በጎንደር ከተማ ያሉ 44ቱ ታቦታት ናቸው። በእነዚህ 44ቱ ታቦት መሀል ላይ ይፈጸማል። 44ቱ ታቦት ደግሞ በስም ተዘርዝረዋል። ራሱ ፊት ሚካኤል የሚባለው፣ ፊት አቦ፣ አደባባይ ኢየሱስ፣ ግምጃ ቤት ማርያም፣ እልፈ ጊዮርጊስ፣ መድኃኔዓለም፣ ቅዱስ ገብርኤል፣ ጠዳ እግዚአብሔር አብ፣ አባ አንጦስ፣ ደብረ ብርሃን ስላሴ፣ አደባባይ ተክለ ሃይማኖት፣ ሰለስቱ ምዕመት፣ ልደታ ማርያም፣ አንጣጢ ማርያም፣ አቡ አውጣጢዮስ፣ ቅዱስ ሩፋኤል፣ የአፈጫ ኪዳነ ምሕረት፣ ቁስቋም ደብረ ፀሐይ፣ መጥምቁ ዮሐንስ፣ በዓታ ማርያም፣ ቅዱስ ጊዮርጊስ ምን እየተባለ ወደ 44 ይደርሳሉ። መሳቅ አይቻልም፣ የተከለከለ ነው። መሳቅ አይቻልም። አታሳቁ፣ እንዘንላቸው። አላህ ሂዳያ ይስጣቸው። እነዚህ ጫንቁራ ማርያም አለች ራሱ፣ ዳሞሮስ ጊዮርጊስ አለ፣ ሰራራ ማርያም አለች ራሱ፣ ምንዝሮ ተክለ ሃይማኖት የሚባል አለ፣ አዘዞ ተክለ ሃይማኖት አለ፣ አሮጌ ለታ አለች ራሱ፣ ጓራ ዮሐንስ አለ፣ አይራ ሚካኤል አለ፣ አባ ሳሙኤል አለ፣ ብላጅ ቅዱስ ሚካኤል የሚባል አበራ ጊዮርጊስ አለ። እንደገና ደግሞ 44ቱ እንስሳት የሚባሉ አሉ፣ ቃ ኢየሱስ አለ፣ ቅዱስ ፋሲለደስ የሚባል አለ። እንደዛ እየተባሉ ጎንደር ያሉት 44ቱ ታቦት ናቸው። እንደዚህ ያሉት ማለት ነው። እንዲህ አይነት ነገር ትምህርት የለም ባይብል ላይ። ታቦት በአዲስ ኪዳን የሰው አካል ነው። ጽላቱም የሰው ልብ ነው። ኡስታዝ አዶና የሚባል ልጅ እውነት ፈላጊ ነኝ ይላል። ከስር አስገቡኝ እያለ ነው። ከቻልክ እንትን ብሎ ይግባ እኮ እንትን ብሎ ብዙ ጊዜ አንዳንድ እየጻፈ ነበር፣ አላዩትም። አንተ እየተናገርክ ስለነበር አንተን እንትን ብሎ እኔ ማስገባት አልቻልኩም። እምቢ አለኝ ራሱ አልንቀሳቀስ ብሎኝ እንትን ብሎኛል። ማስገባት አልቻልኩም። ምንም ሰው የሉም አድሚኖች እንትን ይበሉላ
ንገራቸው። እምቢ አለ እኮ አብዱ መርካቶን አስገቡኝ ይላል። እኔ ጋር ምንም እንትን የለም። እምቢ አለኝ። እሰማለሁ ግን ባይዘው እኔ ትሰማለህ ኡስታዝ? ትሰማለህ ኡስታዝ፣ በደንብ ትሰማለህ። አዶናይ ከስራ ተጻፈና ሌሎቹ ያስገቡት እስቲ። ከቅድም ጀምሮ ነው እንትን ሲል የነበረው። እውነት ፈላጊ ነኝ እያለ የሚጽፈውም ነገር ጥሩ ነገር ነው። እንግዲህ እሺ እኔም ቢብሎኛል። እንግዲህ አድሚዎች እንትን በሉ። ዊላ ናት መሰለኝ አይደል? አድሚ ዊላ አድሚ ናት። ሲታብታብ አድርጎ እኔ ለእኔ አይታየኝም። አሁን ደግሞ ጨልም አለብኝ። እሺ ጀማ ታብታብ እናድርግ እንትን እያልን መሰለኝ። አድሚን ከአብዱ በስተቀር ሌላ የላችሁም? ወይ አብዱን አስገቡ ሞዴሬተሮች። ኡስታዝ እየታየው አይመስለኝም። ሪኩዌስት ላኩ መግባት የምትፈልጉ እና አድሚኖች አይታችሁ እንትን በሉ አስገቡ። ይሽከረከራል አካውንት ራሱ እንትን አይደለም ወይ ኡስታዝ ወጣ ግባ እንትን ብለውን። ኧረ ዝርግፍ ነው የሚያደርገው ሳይዘጋው ማለት። እስቲ አብዱ መርካቶ ግባ አንዳንድ እንትን በል አንዳንድ አሳየኝ አብዱ መርካቶ። እሺ አዶናይም አንዳንድ አሳየኝ፣ ክብረትም አንዳንድ አሳየኝ። እስቲ አሁን ልሞክር እስቲ ይላሉ። እኔ ለእነሱ አይታየኝም፣ እነ ክብረት አይታየኝም። ሌሎቻቸው ኮሜንት ክብረት ካለ ሲያና አዶናይ አለ። ሌሎቹ ኮሜንት ባይጽፉ ኡስታዝ ይታያል። ሌሎቻችሁ ኮሜንት አትጻፉ። አንዴ እነሱ እንትን ይበሉ። አንዳንድ እስኪ ጽፉ ድረስ ትንሽ ሰብር አድርጉ ለመጻፍ። እኔ ከአሁንም እኮ እንትን መስጠት አልቻልኩም። ምንም እምቢ አለኝ። የአድሚን ልሰጠው ነበር ለይሳቅ ይሽከረከረብኛል። እሺ ጻፉ የተባሉት ብቻ ይጻፉ፣ ሌሎቻቸው አትጻፉ። እሺ እና ይሽከረከራል። ራሴን ማተለቅ አልቻልኩም። ይሽከረከራል። ኡስታዝ አይጥለንም። ወጥተህ እንትን ብትለው ስልክን እንትን ወጣና ከቲክቶክ ተመልሰህ ገባ። እንደዛም ይሻል መሰለኝ።
ይሰማል። አዎ እንዴ መፍትሄ ያገኘው ፍላይት ሙድ አደረኩትና ተመለስኩኝ። አሁን እንዳለ መጣ። አሁን መግባት ትችላላችሁ። አንዳንድ አሳዩኝ። አሁን ማስገባት አሁን አስገቡሽ። ንገራቸው እስኪ በቃ አንዳንድ የሚጽፉት ቅድም የተጠሩት ክርስቲያኖቹን ብቻ እንትን ይበሉ እስኪ ንገራቸው። ኮሜንቶች አዶናይ መግባት ትችላለህ፣ ክብረት መግባት ትችላለህ። ሌላ ደግሞ ማን ነው? አብዱ መርካቶ መግባት ትችላላችሁ። ክፍት ነው እንዴ? ብላክ አውት እኮ ሆነብኝ። ሰላም አለይኩም ኡስታዝ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ነገ ለመወያየት የሆነ ርዕስ ይዘን ነበርና በዛ ርዕስ ደግሞ ሰው ብዙ አስተያየት እየሰጠኝ ነውና ያንተ ሐሳብ ነው የፈለኩት። ስላሴ በቁርአን ወይስ በባይብል የሚል ሐሳብ ነውና ምን ትላለህ አንተ? ያ ነገር አያስኬድም? ያንተም ተማሪ ስለሆንኩኝ እኔ ምንም ምልሽ ነገር አይኖረኝም። አሚሮችን አናግራቸው። ይሰማሻል? ሰማለሁ ይላል። ይሰማል ኡስታዝ። እኔ ምንም ምልሽ ነገር አይኖረኝም ማለት ነው። እኔ አንቺን ስትወያይ አይቼሽም ስለማላቅም ውይይቱን ቀጥይም አትቀጥይም ለማለት እንትን ይፈልጋል። እሰማለሁ። ዊዲያን አቤት ኡስታዝ። ኔትወርክ በጣም እያስቸገረኝ ነው የነበረው ማለት ነው። ያወራሁሽን ሰማሽኝ? የሆነ ሰዓት ላይ ድምጽ ተቋርጦ ነበረ። እኔ አላቅም ራሱ ምን አይነት ውይይት እንደምታይ የእውቀትሽን ደረጃ ስትወያያችሁ ስለማላቅ አትወያይም ተወያይም ለማለት የሆነ ነገር ይፈልጋል፣ ማወቅ ይፈልጋል። ገብቶሻል? አሁን ስለ ኢምራን ብትጠይቂኝ ኢምራንን አውቀዋለሁ፣ ሲወያይም አውቀዋለሁ። የሆነ ነገር እንትን አለ የውይይት አካሄዶች ምናምን ነገር አውቃለሁ። አንቺ ግን ስትወያይ በቂ እውቀትም ሊኖርሽ ይችላል። ስለዚህ አሁን ምን አስተያየት ልስጥሽ? ኡስታዝ ያንተ ነው በርዕሱ ጉዳይ ማለት ርዕሱ ላይ ነው የመወያየቱ ነገር። እንኳን ያው ትምህርት ተምሬያለሁ አልሐምዱሊላህ። ስላሴ ላይ ብዙ ጥናት አድርጌያለሁ። በቃ ካደረግሽ ምንም እንትን የለም። ምንድን ነው ውይይቱ? ስላሴ በባይብል ሲባል ቁርአን ላይ አለ እንዴ ስላሴ? እነሱ የሚያነሱት ሐሳብ አለ። ስላሴ ለመፈለግ አላህ አንድ ነው ሲባል የሚፈለግበት ይሄ የአኺድ ወይም ኢኻድ የሚባለው ነገር አይደለም የሚል ሐሳብ አላቸውና በዛ ጉዳይ እንግዲህ እንትን በይና ተዘጋጅና በቂ ዝግጅት አድርጊና ሌሎች ወንድሞችን ማናገራቸው ዶክሜንት ምናምን እንዲልኩልሽ ከነ አብዱል ከሪም ጋር ከነ ምናምን ጋር ተነጋገሪ። ከነ ሳላ ጋር ከነ ኢብራሂም ጋር ከነ ኢምራን ጋር ከአንድ አፖሎጂስት ከሚባል ሰው ማለት ነው። እና አላህ ነው መሰድብም እና የህፃናቶች ናቸው፣ በጣም እንትኖች ናቸው። የኛ ልጆች ማሻአላ ጎበዞች ናቸው። በአኽላቅ መተው እንትን ካላቸው በአኽላቅም ማስተማር ይችላሉ። የኛ ልጆች ችግር የለባቸውም። በጣም ስነ ምግባርና ግብረ ገብ ያለው ሰው ካለ የኛ ልጆች በቂ የሆነ እውቀት በቂ የሆነ ዝግጅት አላቸው። እንደዛ ነው። በርቺ።
ጀዛከላሁ ኡስታዝ። እዚህ ነገር ላይ ትኩረት ቢሰጥበት አንዳንዴ ውይይቶች ስደብልኝ ልስደብልኝ፣ አንተ የኔን ስደብ እኔ ደግሞ ያንተን ልስደብ አይነት መንገዶች ቢኬድበት ሁኔታ አለ። የሆነ አላህን ስደብ ከዛ እኔ ደግሞ ያንተን ነብይ ሰድባለሁ። በዚህ መልኩ ውይይቶችን የማስቀጠል ነገር አለ። ይሄ ነገር መታሰብ አለበት። እንደዚህ አይነት ውይይቶች ከማስተማር ይልቅ ስድድብና አስቀያሚ ወደ ሁኔታ ነው የሚሄደውና ውይይቶች ክብብር ሊኖር ይገባል። እኔ እነሱን አክብሬ እነሱም የኔን አክብረው ሳንሰዳደብ ትምህርታችን ተምረን መሄድ አለብን እንጂ አላህና መልእክተኛውን ስደብ እኔ ደግሞ ያንተን እየሰደብኩኝ እንቀጥል የሚል ነገር በጣም አስቀያሚ የሆነ ነገር ነው። ራሱ አላስፈላጊ ነው። ሰው መምረጥ እኮ ለዛ ነው ጥሩ ነው። ሰው መምረጥ ጥሩ ነው። ራሱ ሰው መርጣችሁ ስትወያዩ ጥሩ ነው። እንዴ ማለት ምንድነው ጥቅሙ እኮ ትላላችሁ። ሰው እንዲማርበት ከሆነ ማለት ነው። ራሱ ማለት እኔ አሁን ለምሳሌ ዲያቆን በረከት አዝመራውን ጋር ተወያይ ብትሉኝ እወያያለሁ። ደስ ብሎኝ ምናምን ነው የምወያየው። ለምን አንደኛ ምራቅ ያወጣ ሰው ነው። ሁለተኛ ነገር ደግሞ በሳልም ነው። አይታችሁ ከሆነ ኮምፓራቲቭ ሪሊጅን ላይ ሲሰራ ላይ ካላችሁ ያው የልቦና ችሎት የሚል መጽሐፍ የጻፈው እሱ ነው። በጣም በሳል የሆነ መጽሐፍ 400 ገጽ 400 ከምናምን ገጽ ነው። ቆንጆ መጽሐፍ ጽፏል። የልቦና ችሎት ማለት ልቦና መጨረሻ ላይ ዳኛ ይሁንና ግን በክርስትናና በእስልምና መካከል የነበረው ተዋስኦ ዲያሎግ ምን ነበር የሚል የጻፈው መጽሐፍ ነው። ብዙ ስህተቶች አሉበት መጽሐፉ ላይ ራሱ እና ትሪኒቲን ለማጠናከር ብሎ የአላህን አትሪቢዩት ሲፋዎችን አላህ አንድ ሆኖ ግን ብዙ ሲፋ ስላለው አላህ የኛም አምላክ አንድ ሆኖ ግን ሶስት አካል ቢኖረው ችግር የለውም ብሎ ነው ያለው። እነሱ ጋርም ሲፋ የሚባል አለ፣ ኢነርጊያ የሚባል አለ። ስለዚህ አምላክ አንድም ሶስትም ብዙም ነው ማለት ነው እንደሱ አባባል። አለው ማለትና ነው ማለት ደግሞ ይለያያል። አምላክ ሶስት አካል ነው ማለትና አምላክ አትሪቢዩት ባህሪያት አሉት ማለት ይለያያል። ስለዚህ በስላሴ ዙሪያ ላይ አሁንም ቢሆን መምህር በረከት አዝመራው ወይም ደግሞ ዲያቆን በረከት አዝመራው ይህንን ኦዲዮ የምትሰማ ከሆነ አቴኒ ታይም ከኔ ጋር ውይይት ማድረግ እንችላለን ኢንሻአላህ። በጥሩ አህላቅ በደንብ እኛ ቤት ውስጥ በጣም ችግር የለም የእንትን የማወያየት። ስለዚህ የጋዜጠኛ አብድረሂም መሀል ላይ ሆኖ ሶስታችን ሆነን መሀል ላይ ሰዓት ተሰጥቶት በስነ ስርዓት ተከባብረን መነጋገር መወያየት እንችላለን ኢንሻአላህ። ምናልባት ሜሴንጀር ላይ ጽፎልታለሁ ማለት ነው። ምናልባት እዩት ሜሴንጀር ላይ ማለት ነው። ታይሙን የምናወራው በስላሴ ዙሪያ ላይ ነው። ስላሴ ነው ወይስ ተውሂድ ነው? ትክክለኛው ትምህርት የትኛው ነው በሚለው ላይ በመጽሐፉት መጽሐፍ ላይ ያተኮረ ነገር መነጋገር እንችላለን ማለት ነው ኢንሻአላህ። ለእርሶ በሜሴንጀር ላይ መልእክት አስቀምጥሉታለሁ። ይህን ኦዲዮ እንዳዳመጡት አይ ቲንክ በቀጥታ አናግሮታለሁ እኔ ማለት ነው። ተደዋውለን መነጋገር እንችላለን። በጣም ስነስርዓት ባለው በበሰለ አኳኋን ሰዎች ሊማሩበት በሚችል መናናቅ በሌለበት ነገር አንድ አወያይ አስቀምጠን ዲስከስ ማድረግ እንችላለን ማለት ነው። አይ ቲንክ ከሁሉም በእውቀት እርሶ ይበልጣሉ ብዬ ስለማስብ ነው። አሁን ካሉት እዚህ ቲክቶክ ላይ ካሉ ሰዎች የበለጠ እውቀት፣ የበለጠ ብስለት፣ የበለጠ መረጋጋት እርሶ ላይ ስላየን እርሶን መርጠኖታል። ስለዚህ ከእርሶ ጋር ውይይት ማድረግ ኢንሻአላህ እንችላለን ማለት ነው። ጥሩ ጊዜ እንደሚኖረን ተስፋ አለኝ ኢንሻአላህ። ሲሰሙት ይህንን ኦዲዮ አጠቃላይ ሜሴንጀር ላይ ሜሴንጀሮትን ቼክ አድርጎ እጽፍሎታለሁ ዛሬ ማታ ኢንሻአላህ። ይህን ይመስላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አመሸህ? ሰላም ብያለሁ ሁላችሁም። ሰላም አለይኩም ታችም ያላችሁ ጥያቄ ማቅረብ ይችላል? ይቻላል። እሺ ኡስታዝ። እሺ ኦሪት ዘፍጥረት ላይ ምዕራፍ 22 ከቁጥር 23 ላይ የአብርሃም ወንድም ልጅ እንግዲህ ምን ማድረግ ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ተባረ አዶናይ ገብተሃል። ኦራይትሽ የአብርሃም እንደምን አላችሁ? ኦራይት
የአብርሃም ወንድም ልጅ እንደተወለደች ማለት ባቱኤል እንደወለደችለት ርብቃ እንደተወለደች ይናገራልና እዛው ደግሞ አለፍ ብሎ ምዕራፍ 23 ላይ ሳራ እንደሞተች በ127 ዓመቷ ይናገራልና ከዚሁ ታሪክ ጋር ተያይዞ መጽሐፈ ኩፋሌ ምዕራፍ 14 ከቁጥር 28 ላይ የሚናገረው ነገር አለ። ያው ከላይ ከፍ ብሎ ሳራ በ127 ዓመቷ እንደሞተች ነው የሚናገረውና ቁጥር 28 ላይ መጣና በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅ የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤል ርብቃና ላባን ወለደችው ይላልና ሳራ በሞተች በ4 ዓመት ነው ያጋባው አብርሃም ይላልና ይሄ ነገር ምናልባት ብዙ ጊዜ ዲቤት ላይ የምናነሳው አለና ማጠናከሪያ ይሆናል ትላለህ ኡስታዝ? እይታህ የምትነግረኝ ጥያቄው ራሱ አልገባኝም። ቲምቢራይ ነው የዞረው። አጠር አድርገህ ብትነግረኝ ይሻለኛል። እሺ ሳራ ሞተች። እሷ ከሞተች በኋላ በ4ኛው ዓመት አብርሃም ለይስሐቅ ርብቃን አጋባው ይላልና ሳራ ከመሞቷ በፊት ነው ርብቃ የተወለደችው፣ ማለትም ከ4 ዓመት በፊት ማለት ነው። እዚህ ጋር ደግሞ በ4ኛው ዓመት ይስሐቅን አገባችው ያለ ነውና በምን 4 ዓመት ነው ያገባችው? በ4ኛው ዓመት ነው የሚለው እኮ። በምን 4ኛው ዓመት? የትኛው 4ኛው ዓመት? ስቶሪ ላይ ታሪኩ ላይ እንደሚናገረው ሳራ ሞተች ይላል። ከዛ በኋላ በ4ኛው ዓመት ይላል፣ ከሷ ሞት በኋላ ማለት ነው። እሺ። እና ይሄ የሚያመላክተው ምናልባት የተጋቡት ሳራ በሞተች በ4 ዓመት ሳራ በሞተች በ4 ዓመት ማን ተጋቡ? ርብቃና ይስሐቅ እኮ። ምንድን ነው የፈለከው ታዲያ አንተ? የኔ ጥያቄ ርብቃን ያገባው በ4 ዓመቷ ነው የሚለውን ሐሳብ አለና ብዙ ጊዜ እዚህ የምንሰማው ይሄ እንዴት ታየዋለህ የሚል ነው የኔ ጥያቄ እኮ። ምንድን ነው ጥያቄው? ርብቃ ነው ያገባው በ4 ዓመቷ፣ ሳራ በሞተች በ4 ዓመቷ ነው ያገባው እና ምንድን ነው የኔ ጥያቄ? ርብቃን በ3 ዓመቷ ነው ያገባት ነው ይስሐቅ በ3 ዓመቷ? ምክንያቱም ሳራ ከመሞቷ በፊት ነው የተወለደችው። ከዛ ሳራ ሞተች ነው የሚለው ዘፍጥረት ላይ ማለት ነው እኮ። ያልገባኝ ነገር አለ። ያልገባኝ ነገር ምንድን ነው? ሳራ በሞተች በ4 ዓመቷ ይስሐቅ ርብቃን አገባት አይደል? አዎ ኡስታዝ። ሳራ የተወለደችው መቼ ነው? ማነው ርብቃ የተወለደችው መቼ ነው ይላል? ሳራ ከመሞቷ በፊት። ከዛ በኋላ ሳራ ሞተች ይላል። እድሜዋ 127 ነበር። መቼ? ሳራ ከመሞቷ በፊት ከተወለደች መቼ ነው? ሳራ ከመሞቷ በፊት ስፔሲፋይ የተደረገ ጊዜ አለ? የለም። ዘፍጥረት ላይ የስቶሪ ክሮኖሎጂ እሷ እንደተወለደች ነው የሚገልጸው። ስለዚህ ምንም እንትን የሚለው ነገር የለም። በ4 ዓመቷ ለሚለው ማስረጃ መሆን አይችልም። የ4 ዓመት ልጅ ያለች ይስሐቅ አገባት ለሚለው ማስረጃ መሆን አይችልም። ባይሆን ይህን ማስረጃ የምናመጣው ከራሳቸው ራሺ ዘፍጥረት 25-20 ላይ ነው የሚናገረው። ምንድነው የሚሉት እዚህ ጋር? ኦሪት ዘፍጥረት እንደምትመለከተው ታርገም ዮናታን ላይ ምዕራፍ 22 ቁጥር 1 ላይ ይኸው ይስሐቅ እንዲህ ሲል መለሰ፣ እነሆ ዛሬ የ36 ዓመት ልጅ ነኝ አለ። የ36 ዓመት ልጅ ነኝ አለ። ምሁራን ይስሐቅ በሞሪያ ተራራ 36 ዓመት ከመንፈቅ ስላለፈ 37 ዓመቱ እንደነበር ይዘግባሉ። አይተህ ከሆነ ያንን ሊያቀርበኝ ሲል የ36 ዓመት ልጅ ነኝ ነው የሚለው። አሁን የ36 ዓመት ልጅ ከነበረ ራሺ ዘፍጥረት 25-20 ላይ አብርሃም ከሞሪያ ተራራ በመጣ ጊዜ ርብቃ መወለዱን ሰምተዋል አለ። በዛን ጊዜ ይስሐቅ የ37 ዓመት ልጅ ነበረ። ምክንያቱም በዛን ጊዜ ሳራ ስለሞተች አለ። ሳራ ስትሞት ኦልሞስት ያንን የተወለደች ይላል። ለምን? አብርሃም ልጁን ሊሰዋበት የነበረው የ37 ዓመት ልጅ ነበር ነው የሚለው። ይህ ከሆነ ይስሐቅ ሊሰዋ ከሆነ ለአብርሃም ሚልካ ለወንድሙ ለናኮር ልጆች ወለደችለት ይላል ዘፍጥረት 22-20 ላይ። እንዲህ ከሆነ በኋላ ለአብርሃም እንዲህ ሲል ተብሎ ተነገረ። ሚልካ ደግሞ ለወንድሙ ለናኮር ልጆች ወለዱለት። ሚልካ የናኮር ሚስት ስትሆን የአብርሃም ወንድም ናኮር ደግሞ ቡዝን፣ ቁሜልን እና ባቱኤልን የሚባሉ 8 ልጆችን ወለደ። ዘፍጥረት 22-21 ላይ ስትመለከተው ማለት ነው። እዛ ባቱኤልም የናኮር የመጨረሻ ልጅ ሲሆን ባቱኤል ደግሞ ርብቃን ወለደ። ቁጥር 23 ላይ ታገኘዋለህ። ባቱኤል ርብቃን ወለደ። በትንሹ ይስሐቅና ርብቃ በ37 ዓመት ይበልጣል። በትንሹ ይስሐቅ ርብቃን በ37 ዓመት ይበልጣታል።
ይስሐቅ 40 ዓመት ሲሆነው ደግሞ ርብቃን አገባ ይላል ዘፍጥረት 25:20 ላይ አይተህ ከሆነ በ37 ዓመቱ ከሆነ እንደ አይሁዳውያኖች ትምህርት ያገባት ይስሐቅ ርብቃን ያገባት በ3 ዓመቷ ነው። እንደዛ ከሆነ ከ40 ላይ 37 ሲቀንስ 3 ዓመት ነው የሚሆነው፣ ወይም ደግሞ ከ40 ላይ 36 ስትቀንስ 4 ዓመት ነው የሚሆነው። ከዛ ከጋብቻ በኋላም በተራክቦ ለመራከብ የነበረው የጊዜ ክፍተት ደግሞ 3 ዓመት እንደነበረ በራሺ ዘፍጥረት ላይ ይገኛል። ራሺ ዘፍጥረት ምዕራፍ 25 ቁጥር 20 ላይ ለጋብቻው ብቁ እስክትሆን ድረስ 3 ዓመት ጠበቀ ይላል። ከዛ ደረሰባት ይላል። ዛት ሚንስ በ7 ዓመቷ ነው የደረሰባት ራሱ ማለት ነው። በ4 ዓመቷ ተጋባች፣ 7 ዓመት ሲሞላት ደረሰባት። ይህንን ነው የሚያሳየው ማለት ነው። ከዛ በኋላ ዘፍጥረት 25:21 ላይ ይስሐቅም ለሚስቱ ወደ ያህዌ ጸለየ፣ መካን ነበረችና ያህዌ ተለመነው፣ ርብቃም ሚስቱም ጸነሰች ይላል። በ7 ዓመቷ ነው የደረሰባት ወይም ተራክበው ያደረጉት ማለት ነው። ይህን ነው የማውቀው። አሁን ምንድነው አርጊመንት ስታመጣ ሳራ ከመሞቷ በፊት ርብቃ የተወለደችበትን ጊዜ ስፔሲፋይ ባይብልና መጽሐፈ ኩፋሌ ላይ ብታገኝ ኖሮ ስፔሲፋይ ማድረግ ትችላለህ ማለት ነው ራሱ ማለት ነው። ወይም እንደዚህ ማምጣት ትችላለህ። በቀላል ላስረዳ አለ ሀቢቢ አለ ኡስታዝ እያዳመጥኩ ነው አለ። ኦኬ ይስሐቅ እንትን ተጠቅሷል እዚህ ጋር ሳራ ዘፍጥረት ላይ ሳራ ስትሞት ርብቃ ተወለደች ይላል። ኖ የኩፋሌው ላይ ሳራ የሞተችበትን እንትኑን ይናገራል እና ምናልባት እሱ እንትን ካላ አይዶ ነው እኮ ሳራ ስትሞት በሞተች በ4 ዓመቱ ርብቃ ተወለደች አይደል? ኖ እዚህኛው ላይ ምንድነው የሚለው ኩፋሌ ላይ ሳራ ትሞታለች። ከሞተች በኋላ ሳራ በ4ኛው ዓመት ርብቃና ይስሐቅ እንደተጋቡ ነው የሚያሳየው። ኦኬ ሳራ በሞተች በ4 ዓመቱ ከተጋቡ አሁን መያዝ ያለብህ ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ? በባይብል ወይ በኩፋሌ እሱ ማለት ይቻላል። አይ ቲንክ እንትና 90 ዓመቱ ነበር ማለት እንትን መጦ እንትን በሚለው ሰዓት 90 ዓመቱ ነበር ይላል። እንደገና ደግሞ አቆጣጠር አለው ኡስታዝ እኔ ስለማላውቀው ነው። ለመስዋዕት ሲቀርብ ኢዮቤልዩ በሱባኤ ምናምን የሚለው አቆጣጠር አለና በ7ኛው ሱባኤ በመጀመሪያው ኢዮቤልዩ እያለ ነው የሚቆጥረውና እሱን አቆጣጠር ስለማላውቀው 7ኛ ሱባኤ ማለት 49 ዓመት ማለት ነው። 7ኛ ሱባኤ አንድ ሱባኤ ማለት እንት ነው 7 ዓመት ነው። ኢዮቤልዩ 7 ሲባዛ በ7 49 ዓመት ኢዮቤልዩ ማለት ነው። አንድ ኢዮቤልዩ ማለት ነው። አሁን እሱ አይደለም ነጥቡ። አሁን የፈለኩት ምንድነው ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ? እሱን ካገኘኸው የተጋቡት ደግሞ 4 ዓመት ከሆነ ማወቅ ትችላለህ የስንት ዓመት ሰው ነበረ። ምክንያቱም የተጋቡበትም ለማወቅ ማለት ነው። እከሌ የሚል እድሜ ከሰጠ ይስሐቅ ርብቃን ሲያገባ ደግሞ የ40 ዓመት ሰው ነበር የሚላል ባይብል ላይ። ከዛ በኋላ የተጋቡ መቼ በስንት ዓመቷ እንዳገባት ማወቅ ይቻላል። አሁን አንተ በምታመጣበት አርጊመንት ማለት ነው። ይስሐቅ ሲያገባት በስንት ዓመት ነው ያገባት? በስንት ዓመቱ ነው ያገባት? እንደ ባይብል ዘፍጥረት ምዕራፍ 25 አይደለም። ይስሐቅ 40 ዓመት ሲሆነው ርብቃን አገባ ይላል ዘፍጥረት 25:20 ላይ። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ስለዚህ በ40 ዓመቱ ነው ያገባት። በ40 ዓመቱ ነው ያገባት። ሳራ ስትሞት ይስሐቅ የስንት ዓመት ሰው የነበረ መሆኑን ካወቅ ማወቅ ይቻላል። እሱ ነው ማወቅ ያልተቻለው። እሱ አሁን ባይብል ላይ የለም፣ ኩፋሌ ላይ የለም። ያለው ቤት ላይ ነው እንትን ላይ ነው ያለው። ይሄ ራሺ ላይ ነው ያለው። ራሺ ዘፍጥረት ላይ ስትመለከተው እንደዛ ነው የሚለው ራሺ ላይ ማለት ነው። ታርገም ዮናታ ላይ ደግሞ ዘፍጥረት ምዕራፍ 22 ቁጥር 1 ላይ እንደዛ ነው የሚለው። ይስሐቅም እንዲህ ሲል መለሰ፣ ነው ዛሬ የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ካለ ራሺ ዘፍጥረት 22:25 ላይ ደግሞ ሳራ ስትሞት ይስሐቅ የ37 ዓመት ልጅ ነበር ይላል። የ37 ዓመት ያዝልኝ። የ37 ሳራ ስትሞት 37 ያዝክ
ይዣለሁ 37 ሆነ 37 ዓመት ሆነ ማለት ነው። ከዛ በኋላ ደግሞ ሳራ ማን ነው ሳራ ከሞተች በኋላ በ4 ዓመታቸው ከተጋቡ የስንት ዓመት ሰው ነው የሚሆነው? ያ ኦልሞስት 30 31 37 ላይ 4 ስትጨምር ስንት ነው የሚሆነው? 31 ነው የሚመጣው። 36 ነው የሚለው እዚህ ጋር 36 እናቱ ስትሞት በዛን ጊዜ የ30 ኦልሞስት መንፈቅ ስለሆነ 36 ወደ 37 ነው የሚቆጠረው። 36 ብላ ያዘው 36 ነው። ሳራ ስትሞት የ36 ዓመት ሰው ነው ይላል። 36 እና 4 ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ሳራ ርብቃ የተወለደችው ሳራ በሞተች በ4 ዓመቱ ከሆነ ስለዚህ እሷን ሲያገባት የስንት ዓመት ሆና ነው ያገባት? which means 3-4 ዓመት ማለት ነው። በ37 ዓመት ከሆነ ሳራ ስትሞት 37 ነው። ያ ርብቃን ሲያገባት ያ ከተወለደች በኋላ 3-4 ልጅ ነው። የ4 ዓመት ልጅ ነው ማለት ነው። ሲጋቡ ማለት ነው 3 ዓመት ጠበቃት ማለት ነው። ለአቅመ ሐዋ እስክትደርስ እስከምታነጠንጥ ድረስ ጠበቃትና ስታነጠንጥ አገባት ማለት ደረሰባት ማለት ነው። 3 ዓመት ሲጨመርበት ላይ ምናልባት 2 ታይም ፍሬሞች ልስጥህና ምናልባት እሱ እንትን ካለን እዚህ ኩፋሌ ላይ ምዕራፍ 14 አንደኛ ይስሐቅ ለመስዋዕት የቀረበበትን ጊዜና እንትና ሳራ የሞተችበትን ዘመኑን ይጠቅሰዋል። ምናልባት ይስሐቅ የሞተበት የሚለው በዚህ ኢዮቤልዩ በ7ኛው ሱባኤ በመጀመሪያው ዓመት በመጀመሪያ ወር እንደዚህ ሆነ ብሎ ይቀጥላል። ያው ታሪኩን እየገለጸ ወደታች ሆነ ብሎ ይቀጥላል። መስዋዕት ሊያደርገው ይዞት እንደወጣ ምናምን ይናገራልና ወደታች ደግሞ ስንወርድ አይ ቲንክ ቁጥር 22 ላይ መሰለኝ ቁጥር 22 ላይ ደግሞ ምን ይላል? በዚህ ኢዮቤልዩ በ3ኛው ሱባኤ በሚቆጠር በመጀመሪያው ዓመት ሳራ በህይወት የኖረችበት ዘመን ተፈጸመ፣ በኬብሮን ሞተች ይላል። እስቲ እናየዋለን እናጠናዋለን። እኔ አሁን በኩፋሌን ይዤ አላየሁትም። ምዕራፍ ስንት ነው ኩፋሌ? 14 አያዋለሁ አጠናዋለሁ ኢንሻአላህ። አዲስም ስለሆነ አዲስ እውቀት ነው ማለት ነው። አያውና እንትን እለዋለሁ አነጻጽረዋለሁ። እሺ ኡስታዝ እዚህ ጋር አንድ ጥያቄ እንጠይቅ። ጠይቅ። እንትን እስኪ የ3 ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው ስንት ማለት ነው? ርብቃ ስትሞት እድሜዋ እንደዚህ ኢዮቤልዩ ማለት አንድ ኢዮቤልዩ 49 ዓመት ነው የሚመስለኝ ራሱ። ምክንያቱም ኢዮቤልዩ ማለት 50ኛ ዓመት ማለት ነው። 50ኛ ዓመት እሱ ነው የማውቀው እኔ። እዚህ ያስረዳል። ሳራ በሞተች ጊዜ 27 ዓመቷ ነበር ብሎ 127 ነበር ብሎ 127 ስንት እንደሆነ አብራርቶ አስቀምጦታል። ላይክ 2 ኢዮቤልዩ 4 ሱባኤ እና 1 ዓመት ብሎ ነው ያስቀምጠው። ምን ላይ ነው ኔጋ የሚለው? 3 ኢዮቤልዩ ነው። ቆይ እስኪ አንዴ ቀበራት መጽሐፍ ኩፋሌ ምዕራፍ 25 ቁጥር 32 ላይ በዚያችም ሌሊት የ3 ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው የነበረችው ርብቃ ሞተች ይላል። እዚህ ቁጥር 26 ምን ይላል? ምዕራፍ 14 ላይ ከዚህ በኋላ እጥፍነት ባላት ዋሻ ሬሳዋ ቀበረ። ሳራ በህይወት የኖረችበት መላ ዘመኗ 127ም ሆነ። እነዚህም 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸዋል። እነዚህ ሲደመሩ 49 እና 49 98 4 ሱባኤ ማለት 28 ማለት ነው። 1 ዓመት ሲደመር 29 98 እና 29 100 አይ ቲንክ 27 ነው የሚመጣው። which means ኢዮቤልዩ አንድ ኢዮቤልዩ ያው አንድ ጁብሊ ማለት በእንግሊዝኛ ጁብሊ የምንለው ወይም ዮቬል የምንለው በዕብራይስጥ 50 ዓመት ነው የሚሆነው ኢዮቤልዩ ማለት ነው በእንትን ማለት ነው። እና 7 ጊዜ 7 ሲሆን ሰባቲክ የሆነ ይርስ የሚባሉት እንደዛ ናቸው። 7 ሲባዛ በ7 49 ነው 50 ዓመት ነው የሚባለው። ስለዚህ አንድ ኢዮቤልዩ ነው ያለው እዛ ላይ አሁን ያየው በላይ ቁጥር 26 ላይ የሚለው 2 ኢዮቤልዩ ነው የሚለው which means 49 እና 49 ዓመት ማለት ነው። 100 ዓመት ብለህ ያዘ 100 ዓመት ብለህ ያዘ። እሺ ቀጥል። ከዛ 4 ሱባኤ 4 ሱባኤ ማለት ጀስት አንድ ሱባኤ 7 ነው። 7 ሲባዛ በ7 14 28 128 ይሆናል። 129 ያ 129 ነው። ግን ያው ሱባኤው 49 ከመጣ ነው 127 የሚሆነው። ምክንያቱም 127 ስንት ዓመት ይላል እዛው ላይ ቁጥሩ የቁጥሩ መጠን እድሜዋ 127 ነው ይልና
ከዛ ይሄ 127 ማለት አለና 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። ስለዚህ ምን ታረቃለህ? 49 እና 49 ስንት ይሆናል? 98 ይሆናል አይደል? 98 ላይ አንድ ስንት ነው ያለ? አንድ ሱባኤ ነው ያለ ነው 4 ሱባኤ which means 28 ማለት ነው። 28 ስታደርገው ስንት ይሆናል? 28 ሲሆን 126 ይሆናል። ከዛ 1 ዓመት አለ which means 127 አዎ ሊሆን ይችላል። አዎ ልክ ናቸው። anyway ጨርሻለሁ ነው ወይ ያከላ ያው እንትን ነው ኩፋሪ ላይ አብዛኛውን ነገሮች እኔ እንትን ነው ያው ስለማይቀበሏቸው አብዛኛውን ፐርሰንት ብዙ በዛ ዙሪያ ላይ እንትን ግን አንዳንድ ነገሮች ይጠቀማሉ ሰዎች እንትን ሲሉ ኮሜንት ሲያደርጉ ማለት ነው። በነገራችን ላይ ታች ስቶር ርብቃ የወለደችበትንም ዘመንም ያስቀምጣል። የወለደችበትን ሁለተኛው ሱባኤ ዘመን በስድስተኛው ሱባኤ እያለ የወለደችበትንም ዘመን ይጠቅሳል። የወለደችበትን ሳይሆን የፈለኩት ይስሐቅ እናቱ ስትሞት የስንት ዓመት የሆነችበትን ካለ እሱ ላይ ትነግረኛለህ ኢንሻአላህ። እስኪ ከዛ በኋላ ኦርቶዶክስ ከዛ በኋላ እንትን ማለት አይችልም። በጋብቻ ዙሪያ ላይ ምንም ጥያቄ ማንሳት አይችሉም ራሱ ኢንሻአላህ። እሺ ኡስታዝ ጀዛከላህ ልውረድ በቃ ነው ጥያቄ አለኝ። ክብረት ናስቲ 37 ያልክበትን እኔ ከአይሁዶች ነው ከባይብል አላገኘውም። ክብረታችን ናስቲ ኦኬ ዮናስ እንግዳ ገብቷል። አሪዮስ ነው ምናምን አሪዮስ ነው የሚለው አሪዮስ ባቢሎን ደቀ መዝሙር 665 ኡስታዝ ሰላም ነው። ሰላም ነው። እንዴት ነህ? ሰላም ወይ ይሰማል? እንዴት ነህ? ይሰማል። እሺ እንግዳ ቆይስ እንደገና አንዴ ልግባ ወጥቼ። ኦኬ አስቸጋሪ ኔትወርክ እስቲ ይሰማል እንዴ? አሁን ያንተም ይሰማኛል? ይሰማል ድምጼ? እሺ ኔትወርክ ኦኬ ንገረን። 37 ያልከውን ክብረት ደህና ነህ? በቅድሚያ አለው ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ቅድምም እየሰማሁኝ ነበረ በመሀል ትንሽ እንትን እያልኩኝ ነው እንጂ ከቅድም ጀምሮ ስለ ታቦት እያወራህ የነበረው በጣም እንደውም ደስ እያለኝ ስሰማ ነበረ። አሁን ስታወሩ ደግሞ እንደውም ፍሪ ሆኜ አሁን እየሰማሁኝ ነበርና ርብቃ ላይ ነው እድሜዋ መቼ እንደተወለደች የማይታወቀው እስካሁን እንግዲህ እንደገባኝ እንጂ እንትና ይስሐቅ የተወለደው በዘፍጥረት ላይ 90 ዓመቷ ላይ ነው የሳራ ማለት ነው። በዚህ ዓመት ትወልጃለሽ። ቆይ ክብረት አሁን አየህ ጮማ የሆነ ነገር ነው ይዘህ መጣ። አየህ ልጁ ወጣ እንጂ አሪፍ መረጃ እንትን ትዝ አለኝ ታውቃለህ። እንደዚህ ያለና እኔ በዚህ መልኩ አላሰብኩም። ናገባ በሉት እስቲ። ቆይ ኦሪት ዘፍጥረት ላይ ያው በ90 ዓመት ነው አይደል የሚለው? አዎ ዘፍጥረት አብርሃም 100 ወይም 99 እሷ ደግሞ ተወለደ የስንት ዓመት ነበረች? 90 ወይ 91 ነው የሚሆነው። እሱን ለማረጋገጥ እያወጣሁኝ ነው። 20 ማለት ነው 19 ላይ ነው። እሱን አላስታውስኩትም እንጂ እንደተናገረው በአመቱ አቆይ በቀትርም ጊዜ በድንኳኑ ዳር ተቀምጦ ሳለ ቆይ አሁን ትዝ እያለኝ መጣ። አብርሃም ላሞቹ እነሱ ሚስት ሳራ ወዴት ናት አሉት። እርሱም የዛሬ ዓመት እንደ ዛሬ ወደ አንተ ሳራም ልጅ ታገኛለች። ሳራም በድንኳኗ በስተኋላ ሳቀች። በእድሜ ሸምግሏል፣ ፈጽሞ ልጅቶ ነበር። ሴቶች የሚደረግ ቁማ ቀርቶ ነበረ። በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በእግዚአብሔርም አብርሃምን አለው እኔ ካረጀው በኋላ በእውኑ ወደዋለሁ
ስትል ሳራ ለምን ሳቀች አለው። በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት ወደ አንተ መልስ። ሳራም ስለፈራች አልሳኩም ስትል ካለች፣ እርሱም አይደለም ሳቀች እንጂ አልሳት ይላል። እዚህ ጥቅስ ላይ 90 የሚል ነገር አላየውም። ኦኬ እኔ ለምንድን ነው 90 ብዬ አብርሃም ነው 99 የነበረው ዘባት አንድ ላይ ከሆነ እዛው እስቲ ዘፍጥረት 17 ነው። እስቲ እኔ እኮ አጥቼው ነው እዛው አካባቢ ይናገራል። ኧረ ወይኔ አላሁ አክበር አላሁ አክበር አላሁ አክበር። ኧረ ልጁን አስገቡት። ይሄማ አሪፍ ነው። ዘፍጥረት 17 ላይ ነው ያለው። ማሻአላ 90 ዓመት ይሆናት ሳራ ትወልዳለችን አለ። ከዛ ምን አለው? የዛሬ ዓመት አለ። የዛሬ ዓመት ትወልዳለች ይላል ቁጥር 21 ላይ። 90 እና 1 ስንት ይሆናል? 91 አካባቢ። ያው አንድ ዓመት 91 ያዙልኝ፣ ሳይቀላቀል ያዙልኝ። 91 እሺ 91 እሷ የሞተችው በስንት ዓመቷ ነው? እሱ ደግሞ 127 መሰለኝ። እሱንም ጥቅስ 22 ላይ እናገኘዋለን። አንተ ነው ጥቅሶች ላይ እኔ በጣም እሺ 22 ላይ እናገኘዋለን። ችግር የለውም። እሺ ባቴልም ርብቃን ወለደ። እሺ ባቴልም ርብቃን ወለደ። እሺ ነው ለሳራ እንዲህ ተባለ ለማለት ነበር ሆነ። ባቴልም እሺ 22 በ127 ዓመቷ ዘፍጥረት 23 አንድ ላይ እንግዲህ 36 37 ልትለው ትችላለህ ይስሐቅን ማለት ነው። ቆይ እሺ የሳራ እድሜም 127 ዓመት ሲሆናት ሞተች ይላል። ከ127 ላይ ቀንሱ 91 ከ127 ሲቀነስ 91 ቀንሱ 36 አይሆንም 36 መሰለኝ 37 ነው። እኔ አክቹዋሊ የማውቀው ኦፊሻሊ የይስሐቅ እድሜ ተብሎ ማለት ነው። እሷ ስትሞት እና ያገባ አሁን 36 3 እና 4 የሚለው ላይ በሱ ነው ብዙ ጊዜ ካልኩሌሽን የሚሰጥ። አሁን ግን ችግሩ እኔ ደግሞ ማነሳው እንትን በዘፍጥረት ላይ ኩፋሌ ላይ ያለውን እንስራውና ወደ አንተ እንመጣለን። ኩፋሌ ኦኬ። እኔ የኩፋሌን እንኳን አላውቀውም። እሺ ቀጥሉና ስንት ነው? 14 ነው። አይ ኦርቶዶክስን እንምታው። በጣም መምቻ አገኘው። ምንም አላስተረፋቸውም በለው። ከዚህ በኋላ ኦርቶዶክሶች በቃ ምንም አይተርፉም። እሺ ኩፋሌ ላይ ንገረኝ ኤቨር። ምዕራፍ 14 የማንን ልንገርህ ኡስታዝ? የሳራን ኩፋሌ ንገረኛ። ኩፋሌ 14 ላይ ነው ያልከኝ? ሳራ የሞተችበት አመቱን ነው ወይስ የእድሜዋን? አይደለም ሳራ ከሞተች በ4 ዓመቱ ነው የተጋቡት የሚለውን አምጣው። መለቀቅ የለም። እሺ ሙሉ ታሪኩ እንዲገባን አንዴ ከ26 ጀምሬ ላንብበው። ስንት 36 14 26 እሺ 14 26 እሺ። ከዚህም በኋላ እጥፍነት ባላት ዋሻ ሬሳዋን ቀበረ። ሳራ በህይወት የኖረችበት መላ ዘመኗ 127 ሆነ። እነዚህም በሁለት ኢዮቤልዩ 4 ሱባኤና 1 ዓመት ናቸው። ሳራ በህይወት የኖረችበት ዘመኖቿ ቀን ይህ ነው። አብርሃም በተፈተነበት ጊዜ የታመነ ልቦናው የታገሰ ነው የተገኘበት ይህ የመከራ አሳር ነው። ለእርሱ ይሰጣት ዘንድ ከእርሱም በኋላ ለልጆቹ ይሰጥ ዘንድ እግዚአብሔር ስለ ከነዓን የነገረውን ነገር እምቢ አላለም። በዚያ ሬሳውን ይቀብር ዘንድ ቦታውንም ለመነ። የታመነ የሚታገስ ሆኖ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተብሎ ተጻፈ። በ4ኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችኛውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅና የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤልም ርብቃን ላባን ወለዳቸው ይላል። ከዚያ በኋላ ቀበሮ አብርሃም በተፈተነበት ታመነ ነበሩ መከራ 10 ዓመት። እሺ በ4ኛው ዓመትም ለልጁ ለይስሐቅ ሚስት በ4ኛው ዓመት አብርሃም በተፈተነበት የታመነና ልቦናው የታገሰ ሆኖ የተገኘ ይህ መከራ 10 ነው። ለእርሱም ይሰጣት ዘንድ ከእሱ በኋላ ለልጁ ይሰጣት ዘንድ እግዚአብሔር ከነዓንን የነገረው እምቢ አላለም። በዛ ሬሳውን ይቀብር ዘንድ ቦታ ለመነው። ታመነ የሚታገስ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተባለ። በ4ኛው ዓመት አሁን እዚህ ጋር ነው እንትን የምትለው። በ4ኛው ዓመትም ለልጁ ለይስሐቅ ሚስት አጋባው፣ ስሟንም ርብቃ አለው። ይችም የአብርሃም ልጅ ምናምን እያለ ይናገራል። አሁን ፖይንቱ የምታመጣው ምንድን ነው? ሳራ በሞተች በ4ኛው ዓመት ምን ብሏል? አግብቷታል። ይስሐቅን ዳረለት ማለት ነው። አዎ ዳረለት። አሁን ምንድን ነው የምታደርገው? እሱ የ37 ዓመት ከሆነው ከ37 ላይ ስንት ትቀንሳለህ?
ከ37 ላይ ስንት ትደምራለህ? 4 36 ነው የሚለው። ከ127 ላይ 91 ስትቀንስ 36 ይሆናል። ከ36 ላይ 4 ስትደምርበት ስንት ይሆናል? 40 ይሆናል። ያገባት በስንት ዓመቱ ነው ይላል? ያገባት አይናገርም። በአራተኛው ዓመት አገባት ነው የሚለው። ግን እሷ የተወለደችው እሷ ከመሞቷ ልስታ እንደዛ ከሆነ ባይብል ላይ ደግሞ ልስት እንትን ላይ እሺ፣ ጥቅስ ላውጣ። ኡስታዝ አንድ ነገር እዚህ ጋር ልጨምርልህ። 90 በሚለው ላይ ብትይዘው ጥሩ ነው። ለምን መሰለህ? አሁን እያየሁት ዘፍጥረት 17ን አብርሃም የ99 ዓመት ሆኖ ነው የተገለጠለት እግዚአብሔር እና ምን አለ መሰለህ? አብርሃም አሁን ይሰጣል 90 ነበረች፣ እሱ 99 ነበር። በ89 ተወለደ። ቆይ ይኸውልህ 89 ሊሆን ይችላል የሷ በዛ ታይም። ለምን መሰለህ ያልኩት? አብርሃምን በግንባሩ ወደቀ ሳቀም፣ በልቡም አለ የ100 ዓመት ሰው በውኑ ይወልዳልን? ስለ ዛሬ ዓመት ነው እያወራ ያለው ማለት ነው። 99 ዓመት ሆኖ ነው እንደዚህ የሚለው። ስለዚህ 90 ዓመት የሆናትም ሳራ ትወልዳለችን ሲል አሁን ሳራ 90 ዓመቷ ነው ሳይሆን ምናልባት 90 ሆኗት ትወልዳለች ወይ የዛሬ ዓመት። ስለዚህ የወለደችው አክቹዋሊ በ90 ዓመቷ ሊሆን ይችላል፣ በ91 ሳይሆን። ሰሚ ገብቷል? አዎ ግን 37 ኦፊሻሊ የማውቀው እሱ ስለሆነ አሁን እያየሁት ነበር ደግሜም ማለት ነው። 37 በሚል ነው ቢያዝ የሚሻለው ብላለሁ። ቀጥሉ። ስለዚህ ሲያገባት ዘፍጥረት 25:20 ላይ ይስሐቅ 40 ዓመት ሲሆነው ርብቃን አገባት ነው የሚለው። በ40 ዓመቱ ነው ያገባት። እሱም ትክክል ነው። እሺ አሁን ኤቨር ርብቃ መቼ እንደተወለደች መጽሐፈ ኩፋሌ ላይ የሚናገረው ነገር አለ? ኖ እዚህ ላይ ጠቀሰው የናኮር ልጅ መሆኗንና ማን ነው የናኮር የልጁ እንትን ልጅ የባቱኤል ልጅ መሆኑን ነው የሚገልጸው እንጂ ስፔሲፊካሊ የጠቀሰው ነገር የለም። ግን ዘፍጥረት ላይ ምዕራፍ 22 ላይ እሷ እንደተወለደችና ቀጣዩ ምዕራፍ ላይ ደግሞ ሳራ እንደሞተች ነው የሚናገረው። ክሮኖሎጂ የሚያሳየው ሳራ ከመሞቷ በፊት መወለዷን ነው የሚያሳየው። ይሄም መስማማለሁ በፊት በሚለው አሁን። እሺ ቀጥል። እንትኑን ነው አሁን ያጣሁት ራሱ። አሁን ሳራ ስትሞት እሱ የ36 ዓመት ሰው ነበረ። ከዛ በኋላ ደግሞ ርብቃ ሳራ ስትሞት የስንት ዓመት ልጅ ነበረች የሚለው ነገር ኩፋሌ ላይ አለ? ያንን አይገልጽም። በአራተኛው ዓመት እሱን ነው የምልህ። ማን ነው ርብቃ ተወልዳ ሳራ በምን ያህል ታይም ፍሬም ውስጥ ነው የሞተች ነው አሁን ጥያቄው ሆኖ አይደለ? መሆን ያለበት እንደዛ ነው። አሁን ለምሳሌ በእንትን ላይ ኮይንግ አብርሃም ልጁን በሞሪያ ተራራ ሲወስደው ርብቃ ተወለደች ይላል ራሺ ዘፍጥረት 25:20 ላይ። ያኔ ሳራ ሞተች ይላል። ሳራ ስትሞት ርብቃ ተወልዳ ነበር ይላል። ይስሐቅ የሚሄደው በዛን ሰዓት ነው ብሎ ነው የሚያስቀምጠው። ሁለት ታይም ፍሬሞቹ ማስቀመጥ እችላለሁ እዚህ ላይ። አንደኛው ይስሐቅ ሊሰዋበት የሄደው ታይም ፍሬሙ አለ። በዚህ ኢዮቤልዩ ችግር የለም። አሁን ርብቃ መቼ ተወለደች ነው የሚለው ዋናው ነገር፣ መቼ ተወለደች የሚለውን ነው። ርብቃ መቼ ነው የተወለደች የሚለው ነገር አይገልጽም። ራሺ ላይ ነው የምታገኘው። ኩፋሪ ላይም ዘፍጥረት ላይም አላገኘንም። ምናልባት እዚህ ጋር እንግዲህ እዚህ በፊትም ይሄ ነገር ተነስቶ ነበር እና የርብቃ እድሜ እንጂ የማይታወቀው የይስሐቅ ሙሉ በሙሉ ግልጽ ነው። በመጽሐፍ ቅዱስ ብቻም እንኳን ቆመን ማለት ነው። የይስሐቅ 37 ብዬ ነው ማምነው። 36 ቢሆን ያን ያህል እንትን ላይኖረው ይችላል። ሲያገባ ደግሞ 40 ነው። እሱም ኦፊሻሊ አለ እና በ4 ዓመት ልዩነት ውስጥ ነው። አሁን የርብቃ እድሜ ሲነሳ እኔ የምለው እንዲሁ ተወልዳ ነበር። አሁን ስለ ይስሐቅ ትዳር ሊያወራ እየተዘጋጀ እየተንደረደረ እንጂ ወዲያው ተወለደች የሚለውን አያስይዝም። ማለትም ልክ እንትና ስትሞት ማለች ሳራ ስትሞት ተወለደች የሚለው ራሺ ላይ ነው ያለው እንጂ ባይብል ላይም ኩፋሌ ላይም የለም ነው ነጥቡ። እኔ ራሺም ተሳስቷል ብዬ ደግሞ የማገትበት ለምንድን ነው? ሲፈልጋት የአብርሃም አገልጋይ ሄዶ ሲፈልግ ሚስቶችን እያጠጣችሁ ውሃ ማለት ነው። የ3 ዓመት ልጅ ልትሆን አትችልም፣ ወይም የ4 ዓመት እሱ ብላቴና ነው የሚለው። ብላቴና ማለት ህፃን ልጅ ናት። ብላቴናው ለምሳሌ ብላቴና የሚለው ነገር ብላቴናው የሚለውን ኢየሱስን አሁን ሲፈልጉት ራሱ ብላቴናው ይላል። ብላቴና በሚል ብላቴና ማለት ህፃን ልጅም ሊሆን ይችላል ራሱ ባይብል። ሁሉንም ያጠቃላል። ግን ከእንትኑ ስታየው
ከታሪኩ ስታየው ተወልዳ ነበር ብለን እንይዛለን። የአብርሃም አገልጋይ ደግሞ ሲያገኛት ኦልሬዲ እንዲህ ስራ ምናምን የምትሰራ እሱን ሁሉ በመጽሐፍ ቅዱስ ላይ ቆመን መናገር እንችላለን። ዘፍጥረት ላይ ብቻ ማለት ነው። እንስራው ምናልባትም ዝም ብሎ የአሻንጉሊት አይነት እንስራስ ቢሆን ትንሽዬ ቢሆን አይ እንዴ ኡስታዝ እንደውም ታጠጣለች በጎቼ። የእንስራው መጠን ቆይ እስኪ እኔም ላውጣው። ግን ምን መሰለህ የሚለው ከማስታውሰው ስራ እንደየአቅሙ እንደየልጅቷ መጠን ሊለያይ ይችላል። ስለዚህ እንደዛ ብለን መደምደም አንችልም። አሁን የእንስራው መጠን ላይ እንትን አይደለም። ቆይ ስንት ላይ ነበረ ማነው አገልጋዩ ያገኛት? ደግሞ ወዲያው ያው 17 አካባቢ ነው የሚሆነው 18 ኦኬ አይደለም እንጂ ምንድን ነው የማወራው? ኦኬ ምን ይላል? 14 ላይ ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ ግመሎችህም ደግሞ ጠጣሉ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬም ምሕረት እንዳደረግ ካውቃለሁ። ይህንም መናገሩን ሳይፈጽም ነው ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ልጅ የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃትም ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች። ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ጠጥችኝ ዘንድ ለምን ውሃ ቀድታለች በእንስራዋ፣ እሱንም እንያዝ። እርሷም ጌታዬ ሆይ ጠጣ አለች። ፈጥና እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለች። አሁን ይሄ እንግዲህ በተጻፈው ብቻ ከሄድን ምንድነው ውሃዋ የምትቀዳ ይመስላል። ይሄ መናገር አሁን ግን የአሻንጉሊት አይነት አይደለም። ፈጥናም እንስራ ውስጥ ገለበጠች። ወደው መሰለህ እኔ አብዛኛውን ከአንጻር ራሺ ዘፍጥረትን ማስቀመጥ ነው እየሄድን ያለ ነው እንጂ ባይብል ላይ በግልጽ የተቀመጠ ነገር የለውም። የጋብቻ በዚህ እድሜ ነው የሚባልም ነገር የለውም። ስለዚህ እኛ የፈለግነው ይሄ ነገር ምንድነው? አይሻ ላይ ሰው ጥያቄ ነው። አይሻ ላይ ነው የተዳረችው የሚል ነገር አለ። በ9 ዓመት ልጅ እሷ ራሷ ብላለች። የወር አበባ አይ ነበር የ9 ዓመት ልጅ ሆኜ ብላለች። ከዛ አንፃር ነው እኛ የምናየው። ሐዲስም ማለት ነው ሐዲሳችን የምናየው ማለት ነው። የጋብቻ አንድ ሰው ማግባት የሚችለው አንድ ሴት ለአቅመ ሐዋ ስትደርስ ነው። ለአቅመ ሐዋ ደግሞ ለመድረስ የወር አበባ ንዑስ ምልክት እንጂ አብይ ምልክት አይደለም። አብይ ምልክት ተጻቦ ነው። ተጻቦ ታውቃለህ? ክብረት አላውቅም። ቫጂናል ሉብሪኬሽን ይባላል። ሴት ልጅ የምታመነጨው ፈሳሽ ነገር አላት። ያ ነገር ስታመነጭ ምልክቶች አሉ በሳይንስ ማለት ነው። አንድ ሴት ልጅ ለአቅመ ጋብቻ የደረሰች ሴት ስትሆን ብልቷና ብብቷ አካባቢ ላይ ፀጉር ማብቀል፣ ጡቷ የሚያጎጠቁጠው ነገር፣ ዳሌዋና ጭኗ ደግሞ የሚያነጠንጠው ነገር ላይ ሲታይ ምልክቶች ያኔ ምን ይባላሉ? ደርሳለች ማለት ነው።
ኢህቲላም አይታለች። ኢህቲላም ታውቃለህ? በኢስላም ቫጂናል ሉብሪኬሽን የሚባለው ነገር ተጻበው ከረፔዛዊ ፈሳሽ ማለት ነው። ከረፔዛ ማለት ደርሳለች ነው። አዎ በቃ እሱ ነው መልሱ ብዬ ነው ማለት ነው። የኛ እንትን ነው እንደዛ ነው። እሷም ብላለች 9 ዓመት ላይ አንድ ሴት ልጅ በ9 ዓመቴ ደርሻለሁ ብላለች። ራሷን ባለቤቷ ከሁሉም በላይ ማለት ነው ደርሳለች እንደዛ። ሁለተኛ ነገር ደግሞ በጣም ምንድነው እናቴ በጣም ትቀልበኝ ነበረ ማለት በጣም ታበላኝ ስለነበረ ሰውነቴ በጣም ትልቅ ነበረ እና እንደውም ከትልቅነቷ የተነሳ አንድ ጊዜ ሩጫ ሮጠው ራሱ ረሱል ሰለላሁ ዐለይሂ ወሰለም አሸነፏት። በሩጫ ቀድሞ ማለት ነውና አሸነፍኩሽ ብለው እንትን አሏት፣ የሆነ ቀለዷት ማለት ነው። ከዛ ያው ወፍራም እንደነበረች ምናምን ይነገራል እና ከዛ አንፃርም ነው የሚታየው። በራሱ ችግር የለውም። ግን አንድ ሴት ልጅ በኢስላም ማግባት ያለባት ለአቅመ ሐዋ ከደረሰች ማግባት ትችላለች። ለአቅመ ሐዋ ስትደርስ ደግሞ ምልክቱ የራሱ ይሆናል። ራሱ ቫጂናል ሉብሪኬሽን የሚባለው ነገር መኖር አለበት። ኢህቲላም ይባላል በኢስላም። ኢህቲላም ሰምተህ ከሆነ ማለት ነው። አይ ቲንክ ቃሉን አላስታውሰውም እንጂ አዎ መድረስ አለባት እንደዚህ የሚሉትን ነገሮች አይዲያዎች ሰምቻለሁ። አዎ ለአቅመ ሐዋ ከደረሰች በቃ ለአቅመ ሐዋ መድረሷ እንትን የሚያሳየው እንዳልኩ ነው። ምልክቶቹ አሉ፣ አካላዊ ምልክቶች አሉ። እሱ ነገር ከእንትን ካለ ያ ነገር አለ የለም የሚለውን ራሷም ትናገራለች። የሆነ ፈሳሽ ነገር አለ። ከዛ በኋላ ተራክቦ ማድረግ ዝግጁ ናት። በቂ የሆነ ዝግጁታ ማግባት ትችላለች። ስለዚህ እኔ ለሁለቱም ሳይድ እንግዲህ እዚህ ላይ የምለው አንደኛ አይሻ ላይ የሚነሳው ያን ያህል ጠንካራ ጥያቄ አይደለም ከክርስቲያኑ ሳይድ፣ ማለትም ደርሳለች የሚል ኦፊሻል እንትን ካለ ማለት ነው። ስለዚህ በቃ አዶለሰንት ነች እሷ፣ ደርሳለች ባዮሎጂካሊ እድሜዋ እንትን ባይ በቃ ተመልሷል። ከእናንተ ሳይድ ደግሞ ለሚለው ኮመንት ምንድነው የርብቃም መልስ አይሆንም ማለት ርብቃ ራሱ ሶስት ብትሆን ማለት የሚሆነው ለመሰለ ኖርማሊ የኛ አይደለም ሲጀመር ጀምሮ ራሺ በዛ ላይ በዘፍጥረት ላይ ነው እኛ እየሞገትን ያለው እንጂ አንድ ሰው ራሺን አልቀበልም ካለ እንትን አትልም እኮ አትጨቃጨቅም። ራሺን አልቀበልም ካለ የኛን እንትን የጋብቻ በስንት ነው ማግባት ያለበት? አንድ ሰው አንድ ሴት ልጅ በስንት ዓመቷ ነው ማግባት ያለባት? ምን ስትሆን ነው ማግባት ያለባት ብለህ ኖርማል መጠየቅ ነው ያለብህ። ክርስቲያኖች መልስ አይሰጡም እንደዚህ አይነት ነገር፣ መልስ የለም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ረሱል ሰለላሁ ዐለይሂ ወሰለም አይሻን ሲያገቧት 9 ዓመት በነበረችበት ሰዓት ላይ ተቃውሞ ያመጣ የለም። ኢቨን እኮ አቡበከር እኮ የእሳቸው ባልደረባ የነበረ ነው። ገብተዋል ሲሰጣቸው ማለት ነው፣ ሲድር ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ በዛን ጊዜ የነበሩ ቁረይሾች ራሱ ረሱል ሰለላሁ ዐለይሂ ወሰለም የሚቃወሙበት ብዙ 4-5 ምክንያቶች ነበራቸው። አንደኛ ባለቅኔ ነው ይላሉ፣ ጠንቋይ ነው ብለዋቸዋል፣ ከአህሉል ኪታቦች ይኮርጃል ብለዋቸዋል፣ ድግምተኛ ነው ብለዋቸዋል፣ እብድ ነው ብለዋቸዋል። ግን በጋብቻ ጉዳይ ላይ ይሄ አላግባብ የሆነ ጋብቻ ለአቅመ ሐዋ ያልደረሰች ሴት እንትን ብለዋል ምናምን ብለው ክስ አላቀረቡ። ኢቭን ሙስተርሺቅ ታውቃለህ? ሙስተርሺቅ የሚባሉት በእኛ ሙስተርሺቅ የሚባሉት ኦሪየንታሊስቶች ይባላሉ። የመካከለኛው ምስራቅ እንትን ነገር የሚያጠኑ እስከ ሚድ 19th ሴንቸሪ ድረስ አንድ ቀንም ይሄን ነገር አንስተው ታያውቁ። ሙስተርሺቆች ማለት ሙስተርሺቅ ማለት መካከለኛው ምስራቅ እንትን ነገር የሚያጠኑት ወይም ኦሪየንታሊስቶች የሚባሉት ማለት ነው። ኦሪየንታሊስቶች አንድ ቀንም አንስተው አያውቁም። እነሱ በተለያየ ነገር ላይ ሲተቹ በጣም ታያቸዋለህ ለረጅም ዓመት። ነገር ግን በዚህ ዙሪያ ላይ አንድ ሰው አንስተው አያውቅም። ይሄ ጥያቄ የመጣው አሁን የፖስት ሞደርን ጄኔሬሽን በኋላ ላይ ነው የመጣው። ራሱ የድህረ ዘመናዊ ዘመን የሚባለው ራሱ ክላሲካል ኤጅ አለ፣ ሚድል ኤጅ አለ፣ ከዛ በኋላ ሪፎርሚንግ ኤጅ አለ፣ ከዛ በኋላ ሞደርን ኤጅ አለ፣ ፖስት ሞደርን ጄኔሬሽን አለ። ስለዚህ አሁን ክላሲካል ላይ የነበረውን የጋብቻ ትራዲሽን ላይ ያለውን ፖስት ሞደርን ኢራ ላይ የነበረውን ፖስት ሞደርን ጄኔሬሽን ላይ የነበረውን ስታንዳርድ ወስዶ መመዘን ማለት ምን ይባላል? ሂስቶሪካል ፋላሲ ይባላል። እዚህ ጋር ግን እዚህ ላይ ሊነሳ የሚችለው ምን መሰለ፣ አሁን በታሪካዊ ሕጸጽ የማይሆነው ነገርየው በራሱ ጠንካራ ጥያቄ ነው ብዬ ሳይሆን፣ ነገር ግን መነሳት ይችላል ጥያቄው የምለው ለምን መሰለ፣ እንደሱና በምትከተሉት አውድ ነው የሚነሳው። ለምሳሌ በዛ ጊዜ ተደርጓል አልፏል አይደለም። የነቢዩ መሐመድ
ያደረጓቸውን እንደ ሱና እንከተላለን ስትሉ በምን መንገድ ነው የምትከተሉ ተብሎ ሊነሳ ይችላል። አሁንም ቢሆን ማለት ነው። ምክንያቱም አሁንም በእድሜ ሳይሆን ለአቅመ ሐዋ ከደረሰች ሴት ልጅ ማግባት ይቻላል። አሁንም እንደዛ ነው። እሱ ነው መልስ የምለው እኔ አሁን እንጂ አሁን ፋላሲ አሁንም ልልህ ያልኩት አሁንም ቢሆን ለምሳሌ በእድሜዋ ከደረሰች ያግቡ ትጋባ የሚለው ነገር እንደ ሱና ከወሰዳችሁት አሁንም ሆነ የ1400 ዓመት በፊትም ሆነ ያው ነው። ለእናንተ ታሪካዊ ፋላሲ አይሆንም ልልህ ፈልጌ ነው። መልሱ የሚሆነው በቃ ሱናውን በፕሪንሲፕል ነው። እሱ ሳይሆን እኮ ፋላሲ ያልኩት እኮ መዳሯን ነው። በ6 ዓመቷ ነው የታጨችው ለረሱል ገብቷል። በ6 ዓመት ይዶራሉ። በልጅነት ልጅ ለልጅ ምናምን ይባላል። እና ያ ነገር ለምን ሆነ ብለው የሚጠይቁም ሰዎች ስላጋጠመኝ ነው። ለምን ሆነ ይሁን እንጂ እኔ ያን ኤኒዌይ ሞራሊቲ ላይ ከሆነ ፕሪንሲፕሉን ነው የምንወስደው፣ እድሜውን አይደለም የምንወስደው የሚለው አጥጋቢ መልስ ይመስለኛል። እንዲሁ እኔ በሆነ እኔ ለምሳሌ አንድ ነገር ቢነሳ አንድ ሰው የሐዋርያት እንደዛ ቢያደርግ ያደረጓቸው ነገሮች አሉ አይደል? እኔም ለምንድን ነው የምትከተለው ካሉኝ በቃ ይሄ ፕሪንሲፕል አለ እንደዛ ብዬ እመልሳለሁ። ከዛ በኋላ ጥያቄው የሚያነሳ ሰውም ትክክል አይመስለኝም። ሌላው አሪፍ ነገር ጽፎ ነበረ ረሱል ሰለላሁ ዐለይሂ ወሰለም። ያኔ እሷ የ6 ዓመት ልጅ በሆነች ጊዜ አሻንጉሊት ላይ ተጫወት ነበር ብሎ ቀለቡት አድሚኖቹ ሰረዙበትና አሻንጉሊት ነበራት ይላሉ። የ6 ዓመት ልጅ ሆና ለዛ ነው 3 ዓመት መጠበቅ የተጠበቀው። ልጅ ነበረች። የ6 ዓመት ልጅ ከሆነች አሻንጉሊት ትጫወት ነበረ የሚል ጽፎ ነበረ እና ልክ ነው ማለት ነበረ ራሱ ሐዲሱ ማለት ነው። ምንም የሚያሰርዝ ነገር የለውም ራሱ ማለት ነው። አንዳንድ ሰዎች ዝም ብለው ለብሽሽቅ ነገር ስለሚጠቀሙበት ነው። እና እሱን ነው እኔ የማየው። ይሄ ነው የወር አበባ በ6 ዓመት ልጅ ታያለች ብለን አናምንም እኛም ራሱ። ግን እውነታው ምንድን ነው? 6 ዓመት ልጅ ላይ ያለች ልጅ ስለነበረች 9 ዓመት እስከምደርስና ለአቅመ ሐዋ እስከድረስ ድረስ ተጠብቆ ነበር ነው ፖይንቱ። በቃ እና 9ም ራሱ ለጋብቻ የምትሉት በመድረስ ላይ ነው እንጂ ቁጥሩ ላይ አይደለም ነው አይደል? በትንሹ ነው የሚለው በኢስላም አስተምሮት በትንሹ 9 ዓመት ነው ለአቅመ ሐዋ እንጂ አንድ ሴት ልጅ ሊያደርስ ትችላለች 14ም 13ም 11ም። እኔ ማቃቸው ሴቶች አሁን አለ የእቴ ልጆች በ10 ዓመትና በ11 ዓመት አይተዋል። አይበቃንም? ማታ ላይ ማሂ እመጣለሁ ጥያቄ ጠይቃለሁ ምናምን ብላ የዋሽታ ሆነች። ማሂ እስታበላለች። ማሂ ጥያቄ ነበረ እና ጠይቃለሁ እስልምና ላይ ጠይቃለሁ ብላ ከዛ ስንጠብቃት የለች። ሌላ ቀን ግን እመጣለሁ ብትለኝም አልመጣም ከዚህ በኋላ ትላለህ እንድትመጣ ስትፈልግ። ታችኳለች ኡስታዝ ቴንኪው ኡስታዝ፣ መልካም ጊዜ። እሺ አትውጣ ሁን እዚሁ። ምናልባት እሷ ካለች እሷን ላውራትና ማታ እመጣለሁ ምናምን ብላኝ በዛው ጠፋች። ለዛ ነው እንጂ እስልምና አሁን አትወጣም። እሷን አስተናግጄ እወጣለሁ፣ ግን ዝም ብለህ ቁጭ በል አንተም። እርግጠኛ መሆን እንችላለን ማለት ለምሳሌ ይስሐቅ ለመስዋዕት ከቀረበ በኋላ ነው ርብቃ የተወለደችው። ከዛ በኋላ ደግሞ ሳራ እንደሞተች ነው የሚያሳየው። ስለዚህ አትሊስት በሁለቱ መካከል እንደተወለደች ግልጽ ነው። ስለዚህ ይስሐቅ ለመስዋዕት የቀረበበት እድሜ ማወቅ ከቻልን ሳራ የሞተችበትም ከታወቀ በመሀል ያለው ቦታ ላይ ነው የምትወለድ የምትችለው። ማለትም 5ም 6ም 10ም ዓመት ይሁን በመስዋዕቱና በሳራ ሞት መካከል ያለው ከባድ ነው። ርብቃ የተወለደችበትን ጊዜ ባይብል ላይና ኩፋሌ ላይ አላገኘውም ሪፈረንስ ፖይንት። እንዳለው ያው ባይብል ላይ ካለ እዛ ላይ ነው አደጋ። ባይብል ራሱ አደጋ ውስጥ ነው የሚሆነው ማለት ነው። ለምን ርብቃ ራሱ እንስራ ትሸከም ነበረ ብቻ ሳይሆን ታወራው ነበረ። ምን ፈለክ ምናምን እያለች ታወራው ነበረ። አንድ የ4 ዓመት ልጅ እንደዚህ አይነት ዲያሎግ ታደርጋለች ተብሎ ለማሰብ ሎጂካሊ ብዙ አይደል ክብረት እንደዛ ነው አይደል?
ዲያሎግ ስታደርገው ነበረ። የሆነ የበሰለ ነገር ነው አነጋገሯ። አዎ እዛ ላይ እንትን ማለት እንችላለን። አሁንም ይሄ የመስዋዕቱ ጊዜም እሱንም እንደገና ማየት አለብኝ። ግን ትንሽ ልጅ እንደሆነ ጥናት ይፈልጋል። አዎ ጥናት ይፈልጋል። እኔ ጥናት አጠናለሁ። ግን እንዳልኩ ራሺ ከሚያደርገው ነገር አንጻር ነው እኔ የጻፍኩት ስለ ርብቃ ጋብቻ ብዬ የጻፍኩት። ከዛ አንጻር ነው። ኢንፎርሜሽን አለ ነው መረጃ ባይሆንም ማስረጃ ባይሆንም መረጃ የያዙት ነው ብዬ የርብቃን ጋብቻ ያመጣሁት እንጂ እኔ ምንም አያደርግልኝም። በራሴ በሐዲስ ራሱ ባለው ነገር ኮንቴንት ሳይንቲፊካሊ በሆነ መንገድ ባዮሎጂካል በሆነ መልኩ መልስ መስጠትም ይቻላል ነው። የኛ መልስ በቂ የሆነ መልስ እንሰጣለን። ግን ለንጽጽር ያክል አንዳንዴ እንደዚህ አይነት ነገሮች ይመጣሉ ከሚለው አንጻር ነው። ኢንሻአላህ ርብቃ በስንት ዓመቷ ተወለደች የሚለውን ነገር ቢብሊካሊ የሆነ ኤቪደንስ ካለ ጥናት እናጠናለን። ያው ማናቃቸው ብዙ ነገሮች ስላሉ ማለት ነው። ኢንሻአላህ ሉጣኒ ኢንሻአላህ እኔም ፌክ አደርጋለሁ ከቻልኩ ዘክላ። ኦኬ ማሂን እናስተናግድና እኔም ልውጣ። ይሄን ይመስላል። ኡስታዝ አንተን ትንሽ እናቴን ስላመማት ዱአ አድርጉልኝ። በቃ እኔም ልውጣ። ኢንሻአላህ አላህ አፍ ያድርጋት። ስንት ዓመትሽ ነው አንቺ ትንሿ? እኔ 17 ዓመትሽ። ኦኬ ታይ ድምጽሽ አነስ አለብኝና ማለት ነው። ራሱ 3 መንታዎች ናቸው? አይ ታናናሾች ናቸው። 3 መንታዎች። 3 መንታዎቹ ታናናሾች ናቸው ሶስቱም? አዎ። ወንድ አለ? አዎ አንድ ወንድ አለ። አንድ ወንድ 2 ሴቶች ናቸው? አዎ። ሁላችሁም ሰልማችኋል? አዎ። ከዛ ማዘር ነው መጨረሻ ላይ የሰለመችው አይደል? አዎ። ማሻአላህ አላሁ አክበር ማሻአላህ። አሪፍ ነው። በርቱ። እሺ አይዟችሁ። እሺ በቃ መልካም ጊዜ ይሁንላችሁ። አላህ አፍ ያድርጋት። ዱአ አድርጉላት። ዱአ አድርጉልኝ አሞኛል ብላለች። ዱአ አድርጉላት። ደግሞ ስምሽን ቀይሪ በሏት። እሺ እናታችሁን። እሺ አቃተኝ ተዊ ልኑርበት እያለች ነው። ማን ነው የሚወተውታት? ሌላ ስም ሌላ ፕሮፋይል ታደርግ። እሺ ማሻአላህ። አይ ካፊር እያለች አቃት ነበር እናታችሁን በቪዲዮ በምናምን ትወጣ ነበርና እናንተ ስትሰልሙ በጣም ደስ ብሏት ነበረ። እንኳን ሰለሙ ምናምን የምትልናት ለመጀመሪያ ጊዜ እሷን ነበር ያየሁትና መጨረሻ ላይ በቃ ቀለበት ውስጥ እሷም ገባች ማለት ነው። ማሻአላህ ተባረካል። እሺ ማሂ እናውራ ወይስ የሚመች ቦታ አይደለም ያለሽው? እኔም በቃ እንትን እላለሁ። ኡስታዝዬ ሰላም፣ እንዴት ናችሁ? የሚመች ቦታ አይደለሁም። እንግዶች አቃጥኛካሪት ሌላ ቀን አውራ። አመሰግናለሁ። ችግር የለም። ሌላ ቀን ይችላል፣ ግድ አይደለም። ዛሬ ራሱ እንጀራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እኔ እንኳን የገባሁት እንግዲህ ረባሹ ነው ከሆነ አላውቅም። ይሄ አዶናይ የሚል ከቅድም ጀምሮ አንዳንድ ይልካልና የምንፈልገው እንደሆነ አይታወቅም ብዬ ካላወቃችሁት ብዬ አይ እንትን አለ እኮ። እሺ እናስገባው። ዊልዳንን የራሴ ስለሆነች ዊልዳን ላውርዳትና እናስገባው። አይ ገብቶ ነበር የሆነ ጫጫታ ውስጥ ሲገባ ነው የወረደው። አልነበርኩም። አይ እንደው ሲጽፍ ስላየሁት ነው። መሀል ላይ እያወራን እያለ መሀል ላይ ጥልቅ ብሎ ገባ። በዛ ላይ ጫጫታ አለበት የነበረበት ቦታ ላይ፣ ለዛ ነው። ሰላም እንዴት ናችሁ? ሰላም አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። ዛሬ የተባረከ ቀን ነው። ተመስገን። በጣም ደስ ብሎኛል። ይቅርታ አድርጉልኝ። እንግዲህ ምን ማድረግ ማን ያፈርደው? ራሱ ገብተዋል። ኡስታዝ የሚያደርገውን እሱ እኮ አይደለም የሚያወራው። አዶናይ የሚባል አለ። ቅድምም ገብቶኛል። መጀመሪያም ሲገባ እና አዶናይ የሚባል አለ። ታዋቂ ነገር ነው እዚህ ቲክቶክ ላይ ማለት የእሱን ድምፆች ነው የሚያሰማው ራሱን ለመምሰል ማለት ነው። ያስታውቃል የተቆራረጠ እንትን እንደሚልና እኔ ከቅድምም እንደዛ ገብቶኝ ነበረ። እንግዲህ በራሱ ነው እንትን የሚለው ማለት በራሱ ነው። አይ ቲንክ ሞዴሬተሮች ነው እንትን ያሉት።
አይ እኔ ምንም መጠየቅ ከፈለገ ማንኛውም ሰው ክፍት ነው ቤታችን ብዬ ነበር። እሺ ሱሱ አለሽ? ሱሱ አለሽ? አል ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ይሰማል? ይሰማል። ችግር የለም። እኔ አንድ ጥያቄ ነው ያለኝ፣ ያችን ጠይቄ እንትን አንድ ጥያቄ ነው ያለኝ፣ ጠይቄ ልውረድ። እሺ ጠይቅ ወንድማችን። አይሁዶች ኡዘይርን የአላህ ልጅ ነው ይላሉ በሚለው ላይ እና አሁን ያሉት አይሁዶች እንደዛ ብለው ያስባሉ የሚለውን ነው አንድ የሆነ ቪዲዮ ላይ አይቄና ግራ ገብቶኝ ነው። ኡዘይር የአላህ ልጅ ነው የሚሉት መዲና ላይ የነበሩ አይሁዶች ናቸው እንደዛ ሲሉ የነበሩት እንጂ ሁሉንም ነገር አይደለም። ራሱ ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ያለውን ጥቅስ ከሆነ ማለት ነው። እና ኢማሙ አጣባሪ ኢብኑ አባስን ሪዋያ ይዘው በሐዲስ ላይ ሲናገሩ ምንድን ያሉት ወደ አላህ መልእክተኛ ሰላም ኢብኑ ሚሽከም ምናምን የሚባሉ አይሁዳኖች መተው እንዲህ አሉ፣ አንተ ቂብላችንን የተውከው እና ኡዘይር የአላህ ልጅ ነው የማትለው ስለምንድን ነው? እንዴት ስንከተላለን አሉ ይላል። ያን ጊዜ ነው አላህ ይህን የቁርአን አንቀጽ ያወረደው ማለት ነው። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያን አልመሲህ አለች። በአፎቻቸው የሚናገሩት ቃላታቸው ነው ብሎ ይላል። በወቅቱ ቁርአን በወረደበት ሰዓት ላይ የሚናገሩትን ንግግር አጠቃላይ አይሁዶችን ይወክላል የሚል አይደለም ቁርአን ክሌም ያደረገው። ለምሳሌ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 181 ላይ ተመልከተው። የነዚያ አላህ ደሃ ነው እኛ ግን ከበርቴዎችን ያሉትን ሰዎች ቃል ኪዳን አላህ በእርግጥ ሰማ። ያን ያሉትን ነቢያትን ያለ ሕግ በመግደላቸው በእርግጥ እንጽፋታለን። የእሳት ስቃይ ቀመሱ። አላህ ዘንድ ኪዳን ያዛችሁን? ይህ ከሆነ አላህ ኪዳኑን አያፈርስም። በእውነት በአላህ ላይ የማታውቁትን ትናገራላችሁ እንበላቸው ይላል። እሳት የተቆጠሩ ቀኖች አትነካንም ያሉት አጠቃላይ አይሁዶች እንደዛ ብለዋል እያለ አይደለም። አንድ ጊዜ ይህንን ሙግት ሳቀርብለት አንዱ ክርስቲያን ምን አለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ ያለውን ጥቅስ ጠቀስኩለት። የአይሁድ ህዝቦቹ ምን አሉ? እኛ ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል። አንተ የሰው ልጅ ራሱን ከፍ እንዴት ታደርጋለህ ትላለህ? አሁን አይሁዶች በአይሁዳኖች እምነት ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል ሲሉ በወቅቱ የነበሩት አይሁዶች ናቸው እንደዛ የሚሉት ወይስ በአይሁዳኖች ትምህርት ክርስቶስ ለዘላለም እንዲኖር ህጉ መጽሐፍ ላይ ተጽፏል ብለው ያምናሉ ወይ ብለን ስንል እንደዛ የሚል ነገር የለም። በወቅቱ ኢየሱስ በነበረበት ሰዓት ላይ የነበሩ አይሁዶች ይህንን ተናገሩ። ያ ማለት አጠቃላይ አይሁዶች ክርስቶስ ለዘላለም ነው የሚኖረው አይሞትም የሚል ትምህርት አላቸው የሚል ትምህርት የላቸው። ስለዚህ እነሱ ያሉት በወቅቱ የነበሩትን ያሉትን ይዘን አይሁዳኖችን እንደዛ ብለን የሚያስተምሩት ብለን ሀስት ጀነራላይዜሽን እንደማናደርገው ሁሉ ቁርአን ላይም በሱረት ተውባ ምዕራፍ 3 ምዕራፍ 9 ቁጥር 30 እና 31 ላይ ኡዘይር የአላህ ልጅ ነው ሲሉ አጠቃላይ አይሁዶች እንደዛ ነው የሚል እምነት አይደለም ያለን። ለዛ ነው የተለያየ መድብለ እውቀቶች በወቅቱ የነበሩ መዲና ላይ የነበሩ አይሁዳኖች
ኡዘይር ያላህ ልጅ ነው ብሎ ይሉ እንደነበረ የሚያሳዩ የተለያየ መድብለ እውቀቶች መረጃዎች አሉ ማለት ነው። በአሁኑ ሰዓት ላይ ኢንሳይክሎፒዲያ ጁዳይካ ወይም ደግሞ የአይሁዳኖች መድብለ እውቀት ላይ መመልከት ትችላለህ። በኡዘይር ወይም ደግሞ ላይ ማለት ዝራ የአምላክ ልጅ ነው ብሎ እንደነበረ ይናገራል። ይሄ ይመስላል ባጭሩ። ሱሱ